ታሏን አይደል? ከዚህ በላይ ምንድን ነው? አሁን እኮ እህቶቿ በዛም ሄደው ይርትዬ ስም በዚህ ሜሪ ይርትዬ በዛም ይርትዬ ሰሞኑን የምታሳሳው ስጋ እንዳየ መጥላውን የተከተለ ቂጤጡን የምትከተለው እኮ የሰዓት ናት። አጎት ተብዬው አንድ ባህር ዛፍ የሚመስል አለ። እሱ ራሱ እያየ ዝምት እየተመለከተ ዝም ከሚል ይሄ ነገር ነውር ነው። ካልፈለግሽ አልፈልግም ነው ስነ ስርዓት ያይ። አሁን ደግሞ ምን መሰለሽ ነገርየው ማለት ነው ነገርየው ሲጀመር ማለት ነው የሚያገባቸው የሄርሜላ ቤተሰብ ናቸው። ሄርሜላ ቤተሰብ የሚለቅ ይመስላችኋል? ሲጀመር ዝም ምን ይመስላችኋል? አይደለም እነሱ ፈልጉ ሲጀመር ማለት ነው። ሁለተኛ ሄርሜላ ሁሉ ነገር ተመለስ። ሄርሜላ አብርሽን ማግባት ስለምትፈልግ ግርግር የሚነሳ አትፈቅድላቸውም በእርግጠኝነት እኮ። እሷ በሰላም ማትሆን ከሆነ እኮ የማይቀር ነገር እኮ ነው እሱ። እንደዛ ከሆነ አዎ። ግን አሁን ሄርሜላ ለምሳሌ ማለት ሄርሜላ ባትገኝ ሩታ በሰላም ትታገታለች፣ እሷም ያጠፋታል። የምር እኮ ነው እኮ ዛሬ ወጣን ብሎ አሁን አብረው ይሄ ዳኒያውን በመጨረሻ ያደረገውን አይታቸዋል። እንደዚህ እንደ ኳስ ነፃ ሆነናል ምን ማለት ነው? እንደዛ ራሱ ማለት አልነበረበትም። ሰው በር ማለት ነበረበት። ልጇን እንዳታይ ማለት ነው። እያበላያቸው ነው ምስል የከረሙት አብጠው ተብለጭልጨው ነው የወጡት። በተለይ ዳኒ ልጇን እንዳታይ ማለት ነው። ሊያጠፏት እቺ ደምቁም ማለት ነው። ሊያጠፏት አንድ ነገር ትሆንና ሄርሜላ አንድ ጊዜ ልሄድበትና ልስጣችሁን የምጨምርላችሁ ሀሳብ ማለት ነው። እሷ የሄርሜላ ወደንሶች የሄርሜላ ፋሚሊዎች ሂደው ሰብስክራይብ እንዲያረጓት ፈልጋ ነው። ዛሬ ትናንትና እጅና ጓንቱ ነው አንቺ ትብሽን የትብሽ ብለው ሲሰሩ የነበሩ ሰዎች ዛሬ ጥና ድመቱ ነው የመጡት። ምን ለማለት ነው? የሄርሜልዬ ወደንሶች የአብርሃም ወደንሶች ፋሚሊዎች ሂደው ሰብስክራይብ እንዲያረጓት ፈልጋ ነው በሬዋ ቄጦት ወይንስ ምንድን ነው? የድሃ በሬዋ ማለት ነው። ሀሳብ ቆይ እያንዳንዳችን እየብቻ እናውራነ። እነሱ አይፈልጉ ዩቱብ። ቆይ አንድ ጊዜ እኛ ላሜ ቦራ አይደለም የ3 ዓመት ላሜ ቦራም አልሆነቻቸውም አይደለም እንኳን ለሆኖቹ ማለት ነው። አሸናፊዎቹ ደግሞ እኛ ነን። ሄርሜላን እኮ የተከተልናት በፍቅር ስለምታሸንፍ በወሬ በድርድር በንግግር በትትና በለዛነት ስለምታሸንፍ እኮ ገባችሁ አይደለም? ስለዚህ ትናንትና ይቺ መታ የሄርሜልዬን እንትን ስታንቋሽሽ አንዴ በጠፊ በይ አንዴ በጠፊ ደርግ የሚያስባት ነበር። ዛሬ ምን ተገንቶ ነው እነዚህ ሰዎች አይጠና ድመቱ ነው የመጡት? እኛም አውቀናል ጉድጓድ ምሰናል ብላችሁ ሄዳችሁ ጻፉላት። በደንብ ነገሯት። የንግግር ችግር የለብንም፣ የመጻፍ የማንበብ ችግር የለብንም። አይ ዶንት ኬር አባውት። እኛ ላሜ ቦራ አይደለንም፣ እኛ ጥጆች አይደለንም፣ እኛ ከብቶች አይደለንም፣ እንደነሱ በግ አይደለንም። በደንብ ተንትነን የምናወራ ሰዎች ነን። ግንባር ቀደምት ከነሱ የበለጠ እኛ እናውቃለን። ስለዚህ አንዴ የበዛ እየመጡ ደመቁም 300 ኪሎ መግባት ብላ ሄርሜል ቆይ ጉንጃሜቴ በነገራችን ላይ ማለት ነው ፍርድ ቤት ሄዳ መስክራ ከሆነ ውሸት ላይሆን ይችላል። የምሯን እያወራ ይሆናል። ፍርድ ቤት ሄዳ እኮ መስክራል። እኔ ሲመስለኝ ልንገርሽ፣ ይሄን ያልኩበት መንገድ አውቀን ደመቁ ናት የላከቻት። እውነት ብላችሁ እሷን እናንተ በፍጹም እንዳትቀበሉ ልንገርሽ። ሄርሜላ ተንቃለ ፍርድ ቤት ሄዳ ሲነካከሩ ሰምቻለሁ። እንዳውም ሀገር ሊያወጧት ደላላ ጋር ሲያወራ ኤፍሬም ሰምቻ ውሸቷን እንድታወራ ማለት እንዴት ታደርጋለች? የዚህን ያክል ሳብስክራይብ ፈልጋ ነው መሪ ስለማታውቁት ነው። እስኪ ጽጌን አታያትም? ከዚህ ነገር እጄን አላስገባም ብላ አታያትም? እንደ ጽጌን ጸዳ ብላ እኮ እንኩቶ ማለት ብላ እኮ ከጽጌ አትማሩም ወይ ነው? ይሄንን የእንግዳ ልጅ ያልፈልገው ከሰደመች ማለት ነው። ማንም አይጠጋም። ጽጌ ማለት ነው። ይችረቶይቱ ወጣ ላይ በቃ ላይ ነበረና ጽጌ እንደዛ ብላ ስትነግራት ነቅራ ነው የወጣችው። እና ይቺ እህቴ ስጋዬ ምናምን እየተባባሉ ማለት ነው። ስትፈልግ ውጡልኝ ህይወቴ የራሳችሁን ህይወት ኑሩ ትላለች። ከዛ በ3 ቀን ተመልሰው ይመጣሉ፣ በ2 ቀን ተመልሰው ይመጣሉ። መቼም ቢሆን ማለት ነው እኔ አላምናቸውም፣ ውሸታቸው። አሁን ደግሞ አስመስለው የሆነ እንትን ምን አይነት ሀሳብ እንዳሰበ ምናምን ወይም ደግሞ ስጦታ ብላ ታርቀናን ብላ ስጦታ ብላ በእሷ የምትሰጠው ነገር ኑሮ ይሆናል። በቃ እንደዛ ነገር
እንደዛ ነገር ታስቦ ነው እንጂ ካላንደዳችሁ አልተጠጋጋችሁ እኮ እንዳታምኑ። ማንኛችሁም ሄዳችሁ ሰብስክራይብ እንዳታረጉት። እንደዚህ እኛ ላይ ለተመልካች ክብር የሌለው ሰው እናንተ ግን አብርሃም እንዳያምናት ነው። አብርሃም የሚዋስ ስለሆነ ዘላለም ይቅርታ እያሉ ያጠቁታን እንጂ እኔ እንጃ ምን አይነት ሰዎች እንደሆኑ የማውቀው ነገር የለኝም። ብቻ ግን በዚህ ልክ ለተመልካች ክብር የሌላቸው ሰዎች እኔ እንጃ እኔ አላቅም። ልጅቷን ስጡን ነው ያልነው። ጥያቄያችንን አልተመለሰም። ተሰደደችው አይደለ? ግን እኔ እንድታስር የፈለጋችሁ ሰዎች አሉ። ተንጨርጨሩ ምናምን እንደዛ ማለቷ ዛሬ ራሱ ገና ማለት እንትን መግቢያውን ሰናት የሰራችው አወራሯ አቢላን ጠይበሽ አቢላን ሲያተናቀሉት ደግሞ አቢላን እኮ ሊያተናቀሉት ደግሞ አቢላን ከአብርሃም ጋር ሊያጋጩ ነው። ምን ትላላችሁ በዚህ ታይም ላይ? እናንተ ዝም ብላችኋል። ለምን ዝም ያጋጩ? መቼም ቢሆን አብርሃምና አቢላ አይጋጩም። እንደሰሩበት እኮ ዛሬ ሊያጋጭ እኮ ነው። ሊጋጭ ነው ሀቢብቲ። ሰሩበት እኮ ዛሬ እንደ አይዲያ ተሰጣጠ። ካላስ ህዝቡ እኮ ቅድም ተንጫጫ። ሰምቻለሁ እኮ እኔ እኮ ወደ አሜሪካን ያሳፈርካት አንተ ነህ አለህበትኝ ምናምን ብሎ እንደሞ ኧረ በጭራሽ የእነሱን አሁን ሳይለንት ሆኖ ሩታዬ ቀስ